ሰው ማመን አልችልም። በተለይ ወንዶች አለሽ የገጠመኝ ነገር አለና ሁሉም ወንዶች እሱ መስሎኝ ነው የምታዩ። ሁሉም ወንዶች ውሸታ መስሎኝ ነው የምታዩ። ምንድን የገጠመሽ? ከዛ በፊት ፍቅረኛ ነበረኝ ቆይቷል። ቢያንስ ወደ 3 አመት ምናምን ይሆናል ከተለያየ እና በሱ ምክንያት። እንዴት ተዋወቃችሁ? በአካል ነው የምንተዋወቀው። የት ነበር የተዋወቃችሁት? ኢትዮጵያ። እንዴት ነው ማለት ምን ቦታ እንዴት ምን በሚል የጦስ ዶሮ ነው ልክፍቱ የያዘሽ የነበረው? ማለት በቃ እንደዚህ ታይተን ቆይተናል። በአካል ከተዋወቅ ስራ ቦታ ነው። ከዛ እዛ እያለ ነው የተዋወቅን። እንደዚህ እያወራን ቆየን 1 አመት ምናምን በትውውቅ ማለት ነው። ከዛ በኋላ ነው ወደ ፍቅር የገባን። ከዛ ወደ ፍቅር ከገባን በኋላ 1-2 አመት አብረን ቆየን። እያወራን አጋጣሚ እኔ ፓስፖርት ምናምን አውጥቼው ነበር ለመሄድ። ከዛ በዛ ሰዓት ጥሩ ነበረ፣ አካሄዳችን ጥሩ ነበር። እሱም ጥሩ ሰው ነው፣ እኔ እወዳለሁ፣ እሱም እንደዛ ብዬ ነው የማስበው። ግን ሰው ይወደኛል ብለው ማሰብ ጥሩ አይደለም። እሱ ስህተት አሁን ነው የገባኝ። ከዛ በኋላ እንደዚህ እያለን እኔ ጋር እያለ ስልክ ሲደወልለት ምንም አይመስለኝም፣ የስራ ስልክ ነው ምናምን ይለኛል። እና እውነት በቃ ስለማምነው ምንም መስሎኝ ስለማይታይ ስልኩም አላይም። ከዛ የሆነ ጊዜ የሱ ስልክ ጥሎ ሄደና እኔ ጋር በኢሞ ዳታ ከፍቼ ኢሞ ሲገባ ይደወልለታል። የሆነ ሴት ናት የደወለችው። ልክ ሲያነሳው ድምጽ ሲስተማ ዘጋች። ስዘጋ ዝም አልኩት፣ ምንም አልመሰለኝም። ዝም ስል ከዛ መጣ ጠየኩትና እንጃ ትደውላለች ዝም ብላ ነው ብሎ ዝም ብዬ አለፍኩት። ያኔ እንደቁም ነገርም አልወሰድኩም ነበር። ከዛ እንደዚህ ቆየውና እሺ ብዬ ብዙ ጊዜ ግን ስልኩን አላየውም። መጣው ወደዚህ እኔ ከ2 አመት በኋላ 2 አመት አብረን ከቆየን በኋላ ወደ ዱባይ መጣው። እሺ ወደ ዱባይ ስመጣ እሱ እያወራም እኔ በዛ ሰዓት ቶሎ ስልክ አልተሰጠኝም። በጓደኞቼ ስልክ ነበር የምደውልለት፣ እናወራለን፣ ሰላም ነው፣ ኖርማል ነው። ከዛ ቆይቼ ስልክ ከወሰድኩ በኋላ ስልኩን ጠለፍኩት። ስልኩን ስጠልፍ ያገኘሁት ጉድ አይደለም ማለት ነው። ቆይ ድምጽሽ እየታፈነ ነው። ድምጽሽ እየታፈነ ነው። ኤርፎኑን አውጪ እስቲ። ሄሎ ኤርፎን የለኝም ማለት ኔትወርክ አይደለም፣ ኔትወርክ አይደለም፣ እየታፈነ ነው ድምጽሽ። የሆነ ማይኩን እያፈንሽው ነው። ብርድ ልብስ ውስጥ ነሽ እንዴ? አረ አይደለም፣ እንደዛ የመታፈን ነገር። እሺ አሁን ጥሩ ነው። እሺ ከዛ እኔ እዚህ መጥቼ ስልኩን እንዴት ነው የጠለፍሽው? እኔ ስልኩን መጠለፍ ክፋት አስቤ ሳይሆን ጠይቄው ነው። ስልክን ሊከፍትበት ነው። ስልክ ሲም ካርድ ስላላወጡልኝ ስልክ ስጠኝ ብዬ ጠይቄ ነው የሰጠኝ በሰላም። እሺ ከዛ ሲሰጠኝ እሱ ቀጥታ ነው የምጠቀመው። ኢሞም አንዳንዴ ይጠቀማል። እኔ ቀጥታ ሲከፍተው የሀገር የሴቶች ኢሞ መጣልኝ። ስመጣልኝ ሁሉም ሴቶች ናቸው፣ ይደውልለታል ምናምን። ከዛ ሁሉም ተውኩና እያየሁት ቆየውና ምንድነው አይኔ ነው እንዴ ምንድነው ይሄ ነገር ብዬ ማመን አልቻልኩም። እና በቃ ሲያየው አንደኛው ደወለችና እኔ ዋይፋ ስለሆነ ስለማልዘጋ ሁሌው ላይ ስለሆንኩ ይደውላሉና ከዛ አንዷ ሲያነሳ አላነሳውም። የስራ ስልክም ሊሆን ይችላል ብዬ አሰብኩና ዝም አልኩት ስለማልጠረጥረው። ከዛ ዝም ሲለው ውዴ ስራ ላይ ስለነበርኩ ነው ቀጥታ ስልክ ስደውል ያላነሳው፣ ስልኬ ቻርጀር ነበረ፣ ማታ ሲገባ ደውላለሁ ብላ ጻፈችለት። ውዴ አዎ። ከዛ እንደዛ ብላ እንዴ አየሁትና ዝም አልኩት። ቆየ 1 ሳምንት ምናምን ቆየ። በቃ ስልኩ ይደወላል፣ እረፍት የለውም። ሌላው ደግሞ አንዷ ደግሞ ብዙ ሴቶች ናቸውና እንደውን እኔ በቃ ወሳኝ የሆኑትን ብቻ ግሩፕ አሰርኩት።
ግሩፕ ሲያስሮ በውስጥ እየመጡ ምንድነው ግሩፑ የምንድነው ግሩፕ እያሉ ይጠይቃሉ። እሱ መስሎት ነው የሚጠይቁት። ከዛ እኔ በቴክስት ብቻ ነው ማወራቸው። ከዛ መጨረሻ ላይ አንደኛዋንና ሁለት ሴቶቹን አወጣሁት። ሁለቱ ስልክ ልኬላቸው እውነቱን ነግሬ ምናምን ስልክ ሲሰጣቸው በእኔ ስልክ መጡና በጓደኛዬ ስልክ ስለሌለኝ እኔ ሲም ካርድ ስለሌለኝ በጓደኛዬ ስልክ ሁለቱን ሴቶች አወሯት። አንደኛዋ አሌክስ አወራ ምን አይልም፣ ቦይስ አይመልስለትም፣ ጽሁፉን አይመልስለትም። ከዛ ብዙ ነገር እንትን ልኮለታል። ልጅቷ እርጉዝ ናት አንደኛዋ። ከዛ 5 ወር ነው እኔ መጥቻ እንደመቶ ሆኖኛል እዚህ 5 ወሬ ነው ምናምን ብላ ለሱ የእርግዝና ምናምን ልካለታለች። እሱን አይቶ ግን ዝም ይላል። እሱ ያ ሁሉ ነገር አይቶ አይመልስም። የእርግዝና ማለት ምንድነው? የእርግዝና ምንድነው? ይሄ ምንድነው? ራጅ የሚመስለው ነገር እኔ እንጃ። እሱ ነገር ራጅ ይሄ ምንድነው የሚባለው? ሴት ልጅ እርጉዞና ስሙን አላውቅም እኔ። የምታውቁት ልትኖሩ ትችላላችሁ። እየገባችሁ ምንድነው? ራጅ ነው። የእርግዝና ራጅ ነው። የራጅ ውጤት። አዎ እሺ። ከዛ እሱን ሁሉ ልካለታለች። ከዛ በፊት ግን በፍቅር ያወሩት የኔ ፍቅር እኔ አላንቺ መኖር አልችልም፣ እኔ አላንቺ እንደዚህ ነው ብሎ የጻፈልኝ ሁሉ ነገር አለ። እሺ ሁሉም ነገር አለና እሷ ልክ ይሄ ነገር ከደረሰች እዚህ ነገር ላይ ከደረሱ በኋላ እሷ ዘግቷታል፣ ብሎክ አድርጓታል በኢሞ ላይ። ኢሞ ብሎክ ስላረገ እኔ ጋር ስላለ ከብሎክ ፈተዋት። ፈትቼ እውነቱን ነግሬ እኔ እንደዚህ ነው ብዬ እኔ ያለሁበት ቦታ ነግሬ እውነቷን ነግራት በሌላ ማውራት ጀመረ። ደወለ። የእርግዝና ውጤት ያላችለ ማርገዟን የሚያሳይ። አዎ እሺ ላከችለት። ከዛ በዛ ሰዓት እኔ እሱን አልጠየኩትም። ሁሉም ነገር ማጣራት ስለፈለኩት የዛችኛው የሁለቱ ሴቶች ይዤ ማጣራት ፈለኩና ስጠይቀው እንደዚህ ብዬ ምንም ነገር የለም ብሎ ግድግድ አድርጎ ካደኝ። ሲክደኝ እኔ በቃ እሺ ብዬ ዝም አልኩትና ቆየሁትና ሁለቱ ሴቶች ጋር ማውራት ጀመርኩ። ከዛ ሲም ካርዱን አዘጋብኝ፣ ይሄ ኢሞ ማለት ነው። ከዛ በሌላ እኔ ስልክ በዚህኛው ስልክ ደውዬ ሲያወራው ካመንሽ መኝ ካላመንሽ ራስሽ ጉዳይ ነው ሲለኝ እሺ ብዬ እሺ ሄሎ፣ ብርድ ልብስ ውስጥ ነሽ? አዎ በርደኝ እንደው ተኝቼ የለ። እንዴት ነህ? ይመስገን ደህና ነኝ። ቪዲዮ ለምንድን ነው ያወራሽው ታዲያ? እንደዚህ ነው የሰናፋ ቪዲዮ አረጋ። እሺ ምን እንታዘዝ? እኔ እንኳን እንደው ቤተሰቦች ቢተባበሩኝ ብዬ ነው። ምን ፎሎ እንዳትይ? አረ ኖ እኔ እንደው ያለውንም በወሰዱ። እሺ ምንድን ነው የሚተባበሩሽ? እንደው አለሽ ጥርሴን በጣም ያመመኝ ነው እና እንደው እሺ እንደው የሚያውቁት መድኃኒት ካለ በኮመንት ቢጽፉልኝ ብዬ ነው። የጥርስ መድኃኒት? ጥርሳችሁን በጣም አሟችሁ መፍትሄ ያገኛችሁ ሰዎች እስቲ መጥፎ አይደለም በተነግሯት ችግር የለውም። ጨንቋት ሊሆን ይችላል። ቆየ ካለመሽ ተጀመረ። ኧረ አሌክስ የቆየው ያመመኝ ነው። ያው ስራ ግድ መስራት ስላለብኝ ነው እና መቼ ነው የጀመረሽ? አረ ይሄ ሳምንት ማለት ይቻላል። መጀመሪያ ሶልጤ ነበር ሐኪም ቤት። እሺ ሐኪም ቤት አስወልቄው ነበር። አሁን ደግሞ በቃ ዳሩ ላይ አመመኝ ብታየው ወላሂ። ለምን ሐኪም ቤት አትሄጂም? አስወልቄዋለሁ እኮ አሌክስ እኮ የሚያምሽን እኮ ለምን ችላት የዋለሽ? ምክንያቱም ጥርስ እኮ ህመም ወደ ሌላ ነገር እኮ ሊሄድ ይችላል። ገብቶሻል? 2 ዙር አስወልቄዋለሁ፣ ግን 3ኛ ደግሞ ከበደኝ። በዛ ላይ ጥርሴ በጣም ነው የሚያምረው። አሳሳኝ። ይሄ ዝም ብለው የሚጽፉ ኮመንት የሚጽፉትን ተዋያቸው እና
አሁን ምክንያቱም አንዳንድ ሰው የሚገልሽንም ነገር አርጊበት ሊልሽ ይችላል። አሁን አንቺ በኮመንት ሳይሆን እንዲነገሩኝ ማለት ያለብሽ እኔ በጣም ህመሙ ከበዛብሽ ዶክተር ጋር ነው መሄድ ያለብሽ። ገብቶሻል? ቀልድ አይደለም ይሄ። ቁርንፉድ ይባላል። አሁንም ብዙ ጊዜ ሰምቻለሁ ይሄን። ቁርንፉድ አኝኪበት ነው አይደለ? ማኘክ ነው ያለባት አይደል? ነው መያዝ ነው ያለባት እዛ የሚያማት ቦታ ላይ። እሱን አድርጊ። አፍልተሽም እንደዚህ በመጉመጥመጥ ምናምን ብዙ ጊዜ ይባላል። በቁርንፉድ ውሃ ማለት ነው። በዛ አድርጊበት። ከዛ ባለፈ በጣም የሚያምሽ ከሆነ ሂጂ ሐኪም ባሽ። ዝም ብሎ እንዲህ አይነት ሜዲካል ነገር ዝም ብሎ አማክሩ የሚባልበት ጉዳይ አይደለም። ተግባባሽ? ተግባባን? እሺ አሌክስዬ፣ በጣም ነው የማመሰግነው የኔ ውድ። በጣም ነው የምወድ፣ በጣም ነው የማከብር። እሺ አመሰግናለሁ። እሺ እንግዲህ ሌላ ጊዜ ደግሞ ገብቼ ማጫውት ነገር አለኝ። እሺ 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 በልደናዋል። እሺ ሰላም፣ አይዞሽ፣ እግዚአብሔር ይማርሽ። እሺ አሜን። እንዳያጋጠመ የምላርግ የሚለውን ደግሞ በቃ ሁልጊዜ ጥርሳችሁን ተንከባከቡት። በአመት አንዴ ቼክ አስደርጉት። ሲያመን ብቻ ነው ብዙ ጊዜ ሆስፒታል የምንሄደው። ሄዳችሁ ቼክ አፕ ማድረግ ጥርሴ ምን ደረጃ ላይ ነው ያለው፣ እሱም በደንብ ችላ አትበሉት እና የሚያማችሁ አንድ ቀን ነው የሆነ ሰዓት ወይ ውስጥ ተቦርቡሮ እናንተ ሳታዩት ድንገት እንደ መብረቅ ሊሆን ይችላል ህመሙ የሚጀምራችሁ። ሰው አስቡበት። ሄሎ ሄሎ፣ ግጥም ነበረ ስለ እናቴ። እናቴ ማለት በ13 ዓመቷን ያገባችው ያለ እሷ ፍቃድ ማለት ነው በቤተሰብ እና እኔ 1 ዓመት ህፃን እያለሁ ነው ከአባቴ ጋር የተለያዩት። የቤተሰብ ገበና ማውጣት አይቻልም፣ ግን እዚህ ያሉ ሴቶች ሲማሩበታል ብዬ 36 ልጅ ያለ አባት ብቻዋን ለምን ያሳደገች እናት ነው ያለች። በሚገርም ሁኔታ 2 ወንዶችን 2 ሴቶችን አስመርቃ ስራ ሲይዛለች። አንደኛው የግል ራሱ ነው ያለው። እኔ ደግሞ ያው ለሷ ስል ተሰድጄ እዚህ መጥቻለሁ። የሚገርም ነገር ወላሂ የወፍጮ ቤት ጥራጊ ታውቃለህ? ቴንኪው። እሺ አዎ የወፍጮ ቤት ጥራጊ በልተን እናውቃለን። ስለ አባቴ ብሩን ክዶናል ፍርድ ቤት ላይ ማለት ነው፣ ልጆች አይደሉም ብሎ እሱ እንደፈለገ ሲሆን እናቴ ለምን ኢቨን ቤተሰቦቹ ሀብታም ናቸው፣ ልጆችሽን ስጭን ብለዋት እኔ እስካልሞኩ ድረስ ልጆቼን አልሰጥም ብላ ኢቨን 6 ጥርሶቿ ወልቀዋል በመኪና አደጋ ለኛ ስትል ማለት ነው። እና ስለሷ ነው እና በህይወቴ በነገር ላይ ወድሻለሁ ብዬ ነግሬያት አላውቅም ወላሂ ላዚ። እና እዚህ ከመጣው በኋላ ነው ሁሌም ትለኛለች ልጅነትሽን ቀማዎች ትለኛለች። እና ህይወት ዘመኔን ወደ ስራ ነው የገባሁትና ትምህርቴን ሳልጨርስ ነው ወደዚህ የመጣሁት እና ለሷ ነው። እሺ የግጥም ርዕስ እናትዬ ይላል። እናትዬ እናት አለም በህይወት ውጣ ውረድ ባለፍኩት ፈተና ተስፋ ልቆርጥ ስል አስባለሁ ያንቺን ትህትና። አንቺ ለእኔ ስትይ ልጅነትሽን መስዋዕት አረግሽ፣ እኔ ለአንቺ ስል ወጣትነቴን ልሰዋልሽ። እናትዬ እናት አለም እኔም ፈገግ ለማስባል ጥርሶችሽን አረገፍሽ። ምንስ ባረግልሽ የሆንሽልኝ ውለታ መች ልከፍልሽ። እናትዬ እናት አለም አንቺ የኔ ገነት ማያዬ ነሽ ህይወትን ማይባት። ተስፋ ባጣው ሰዓት የሰው ፊት እሳት ነው ብለሽኝ፣ ለካ አንቺ ሰው ፊት ነው ወድቀሽ ነው ያሳደግሽኝ። እናትዬ እናት አለም የህይወቴ መኖር ምክንያት ፈጣሪ ያቆየልኝ፣ አንቺነትሽን እኔ ላይ እንድታይበት። ኖሮኝ ምቹ ህይወት ባልሰጥሽ ለሆንሽልኝ ምላሽ፣ ጥራለሁ አንቺን ደስታ በእኔ እንዳሳይሽ። የአበቡ ፈገግታሽ እስካየው ተመልሶ ምንም ፈተና አያስቆመኝም ከፊትሽ እስኪጠፋ ያለቅሶ። ፈጣሪ ያደራህን ህይወቷን አርዝምልኝና ላሳያት ያጣችውን ልጅነት የምትፈልገውን ላርግላትና የፊቷን ጥቁረት በደስታ ማስካሰዳ አትግደለኝ አደራህን አምላኬ ፈገግታዋን ሳላየው። አመሰግናለሁ። አይዞሽ፣ ፈጣሪ ይጠብቅልሽ እናትሽን በእድሜ በጤና። እሺ አሚን አሚን። አመሰግናለሁ። እና ስላችሁ ሴቶችዬ ማዘር ምን ትለኛለች መሰለ? ሴቶች ከባሎቻቸው ሲጣሉ ያለ ወንድ መኖር የሚችሉ አይመስሏቸውም ትላለች።
ሁሌ የምትለኝ ነገር አለ። ዛሬ የረገጡሽ ሰዎች ላይ ብር ሲኖሩሽ ሁሉም ፈላጊሽ ይሆናል ትለኛለች። በነገርህ ላይ እናቴ እንዳሳለፈችው አይደለችም። አባቴ ጥርሶቿን አውልቆ ጸጉሯን እንዲህ ይፈነክታት ነበር እና ወላሂ ሁሌም ትለኛለች ሲኖርሽ አስታውሹ አባትሽ ነው፣ ባያረግልሽም ምን ቢልሽም ቆርጠሽ አጥፊም ደምሽ ነው ትለኛለች። እና እኔ አሁን በአባቴ የተነሳ ወንድ ልጅ አላምንም፣ ግን ወንድሜን ሳይ ይሁን ኖርማል መኖር ጀምራለሁ። አሁን ስለ በጣም ከባድ ፈተና ያሳለፍ ቤተሰብ ነው ያለኝ በነገርህ ላይ እና በዚህ አጋጣሚ ልንገርህና ወንድሜ ማለት የቤት ሁለተኛ ልጅ ነው። አርማታ እየሰራ ትምህርት ቤት ብሎ አርማታ እየሰራ ነው ያሳደገኝና መቼም እኔ እንጃ ኖሮኝ ባረግላቸው ደስ ይለኛል። አሁን የሆነ ሰዓት ሳታውቀው ሰፕራይዝ አደረኳት። ስለ ትንሽ ቤት ላይ ነው የምንኖረው እና ሶፋ ገዝቼ ሰፕራይዝ አድርጊያት አለቀሰች። ወላሂ ስል አየችኝና እንደ ልጅ ስቄ ተጫውቻ አድጌ አላውቅም። ልጅነትሽን ቀማሁሽ አለችኝ። ግን የእሷን ፊት ብታየው የእሷን ቀይ ነችና ከችግር አንጻር ጠቁራለች። እንዲህ ጥቁሮት ያስታውቅባታል። ምን አለች? የኔም መልክ ማየው አንቺ ላይ ነው አለችኝና አሟታል። ዱአ አድርጉልኝ፣ ጸልዩልኝ። አይዞሽ ፈጣሪ ይጠብቅሽ። ደስታዋን ሳላሳያት እንዳይወስደኝና እንዳትወስድ ዱአ አድርጉልኝ። አይዞሽ። እሺ እሺ፣ ፈጣሪ ይማርልሽ እናትሽ። እሺ አሚን አሚን። ማለት እሺ ከእንደና ቆየ እንድትመክረኝ ፈልጌ ነው። ይሰማል አይደለ? በደንብ ይሰማል፣ በደንብ ይሰማል። ንገሪኝ። ስላስገባችኝ አመሰግናለሁ። ከመጀመሪያ ሲጀምርልህ ይሰማል መሰለኝ። ይሰማል ይሰማል። ኦኬ። ከመጀመሪያ ሲጀምርልህ ኢትዮጵያ ያለው ጊዜ የተዋወቅ ነው። የነሱ ዘመዶች የኛ ጎረቤት ናቸውና እነሱ ጋር ይመጣሉ። በዛው ደግሞ እኔ ወንድሞች አሉኝ ከነሱ ጋር ወደ ቤታችን ይመጣሉ። እንደዛ ያደግ ነው። ቆይ የሼር ምልክቱን የሼሩን ቻሌንጅ ተውትና አሁን የታፕ ከዛም በኋላ በቃ እንደዛ ያለ ነው ያደግ ነው። ከጊዜ በኋላ ያው ሁለት ነበሩ። ታሪኩ ሁለቱም ስለሚያካትት መጀመሪያ ላይ አንዱን ልንገርህ። ከዛ ከአንዱ ጋር በጣም እንደ ጓደኛሞች እንሆናለን። ላላ ፍቅረኛ ሳይሆን አንዱ የእሱ ታላቅ ወንድሙ ነው። እኔ ግን የምወደው አንዱን ነው። ኦኬ መጨረሻ ላይ እነግርሃለሁ። እሺ እሺ። ከዛን ከአንዱ ጋር በጣም እንግባባለን ምናምን። በኋላ ላይ ፍቅር ለመጀመር ደርደር ያልን ሳለ እኔ ተማሪ ነበርኩና ፕሮሰስ ጀምሬ ወደ ውጭ ሀገር መጣሁ። ከዛም በኋላ ወደ ውጭ ሀገር ከመጣሁ በኋላ እኔ የምወደው ልጅም መጣ። ማለት አንድ ሀገር ሳይሆን ሌላ ሀገር ነው የመጣው ማለት ነው። ከዛ የሰራው ሳለ መጥቶ ማለት ከወንድሜ ቁጥር ተቀብሎ ከሌነኝ እዚህ ሀገር መጥቻለሁ። ኢትዮጵያ ያለው ጊዜ ወድሽ ነበረ፣ ዛሬ ነገ እነግርሻለሁ እያልኩሽ አልነገርኩሽም፣ እንደዚህ ብሎ ነገረኝ። እኔም ለሱ ስሜት ስለነበረኝ ምንም አላልኩም። በቃ እኔም ደስ ይለኛል ምናምን ብዬ ቆየን። ከዛ በኋላ ሽማግሌ ምናምን ሊላክ ወይ ስለኝ እኔ ለስራ ነው የመጣሁት። አሁን አላማ አለኝ። ያን ነገር ሳላሳካ ወደዚህ ነገር ማግባት አልፈልግም አልኩትኝ። ከዛም በኋላ እሺ ተባብለን እሺ ጠብቅሻለሁ አለ። እንደዛ ያን ሳለ የሱ ታላቅ ወንድሙ መጥቶ እንደምወደኝ ላገባኝ እንደሚፈልግ ነገረኝ ማለት ነው። ከዛ እንደዛ ሲለኝ በቃ ይሄ ሰውዬ የሸወደኝ ነው ወይም ደግሞ በቃ እኔ እንጃ ሌላ ሰው መስሎ እኔን የሸወደኝ ነው ወይስ ምንድን ነው? እኔን ምን አስበው ነው ብዬ ግራ ገብቶኝ በቃ እያሰብኩ ማለት ቆየው። ለተወሰነ ወራቶች የእሱ ሚሴጅ አልመለስኩለትም። ከዛም በኋላ የደጋገመ ስጽፍ ቆይ ያማል እንዴ እኔ እኮ ታውቃለህ
ከታናሽ ወንድምህ ጋር ያለኝን ነገር እኔ እሱን በጣም ነው የምወደው፣ አንተን ደግሞ አልፈልግም፣ ስለዚህ ተወኝ፣ እኔ አልፈልግም አንተን ብዬ መጀመሪያ ለምን እንደጻፈ ጠየቅኩት። በኋላ ላይ ግን እንደማልፈልገው በደንብ አስረግጬ ነገርኩት። እኔ ምንም አይነት ስሜት አልነበረኝም ለሱ። ከዛ እንደዛ አልኩትኝና በኋላ ላይ በቃ እኔ የሚናገረውን ነገር አይሰማኝም። እሱ ታናሽ ወንድሜ ነው፣ እኔ ነኝ መጀመሪያ የማገባው፣ ስለዚህ እኔ ደግሞ አንቺን ነው የሚያገባው አለኝ። እኔ በቃ የማሰማኝ ከሆነ ከዚህ በላይ አንተን ማስረዳት አልችልም፣ በቃ ተወኝ ብዬ ከዛን ደግሞ ይጽፋል። በኋላ ላይ ምን ተሰማኝ? ሁለቱ ወንድሞች መሀል ገብቼ ችግር የፈጠርኩ ያለ ተሰማኝ እንደዛ አይነት ነገር እና ማቶ እንዳለብኝ ሁለቱንም ማቶ እንዳለብኝና ህይወቴ ማኖር እንዳለብኝ ወሰንኩና አልፈልጋችሁም ተውኝ አልኳቸው። በቃ እኔ ስራበት አንተንም አልፈልግም ማለት የምወደው ልጅንም አልፈልግም ብዬ እሱንም አልፈልግም፣ ሁለታችሁም ተውኝ፣ ችግር መፍጠር አልፈልግም ብዬ በቃ እኔ ስራዬን ቀጠልኩ። በኋላ ላይ ግን በቃ በኋላ ላይ ምን ሰማው? እኔ የማልወደው ልጅ ሽማግሌ እንደላከ፣ እኔ አልፈልግም ያልኩት ልጅ ቤተሰቦቼ ጋር ሽማግሌ እንደላከ፣ እኔ ደግሞ አላቅም፣ አልሰማውም፣ ያው አልፈልጋችሁም ብዬ ትቼዋለሁ እኔ። ከዛም በኋላ በኢሞ ግሩፕ ያደረጉና ጓደኞቹን ይዞ መጥቶ እንደዚህ እኮ ሽማግሌ ተላከ ቤተሰቦች ዘንድ ያሉኝ። ለማን ነው አልኳቸው። ለአንቺ ስሉኝ ማለት እኔ አስቤ አላቅም፣ ደነገጥኩና ምናምን አልፈልግም ብዬ ከዘን ወጣውና ቤተሰቦቼ ጋር ደወልኩ። አዎ እውነት ነው ሽማግሌ መጥተዋል አሉኝ ቤተሰቦቼ። ከዛ መጨረሻ ላይ ቤተሰቦችም አይፈልጉም፣ እኔም አልፈልግም አልኳቸው። ለአባቴ አልፈልግም አልኩት። መጀመሪያም አባቴ አልፈለገም። ስለዚህ ተመስገን ብዬ ስራ የሰራው ሳለ ሽማግሌ ዛሬ በቃ አንፈልግም ስሉ የተመላለሱ ለአንድ አመት እዛው ይመላለሳሉ ወደ ቤተሰቦች። እኔ ደግሞ እሱን አልፈልግም ብያለሁ። ከዛም በኋላ በምን እንዳሳመኑት አላቅም፣ እውነት አሌክስ በምን እንዳሳመኑት አላቅም። ቤተሰቦችን አሳምኑ እሺ እንዲሉ አደረጉ። ከአንድ አመት በኋላ ነው። እኔ ደግሞ አጎቴ ጋር ደውዬ ቤተሰቦቼ እንዴት ናቸው ምናምን፣ ሰሞኑን አልደወልኩም ስለው ለአጎቴ ነገ እኮ ቤተሰቦች ዘንድ ልንሄዱ ነው አለኝ። ለምን ስለው ቀለበት ማለት የቀለበት ቀን አንቺ እንትን ሽማግሌ ምናምን አለኝ። ከዛ እንደዛ ስለኝ እንደዛ ቀን በቤተሰቦች ያዝኛ አላቅም። ቤተሰቦችን በጣም የምወዳቸው በጣም የማከብራቸው። አሁንም እንደዛ ቀን ግን ልብ ተሰብሮ አያቅም። በቃ በኢትዮጵያ 7 ሰዓት አካባቢ ነው የሰማሁት። ቀኑ ሙሉ ሳላቅ በቃ በጣም ነው ያዘንኩት በእነሱ ማለት ነው። እንዴት እኔ ሳልሰማ ምንም ሳይሉኝ እንዴት እንደዚህ ይደረጋል ብዬ በኋላ ላይ ግን በቃ ምንም ማድረግ አልቻልኩም። ታውቃለህ በቃ ሽማግሌ ነገ ይመጣል አሉኝ። እኔ እንደ ዛሬ ነው የሰማሁት። ቤተሰቦችን የሚያዋርድ መስሎ ታየኝ። በቃ ምን ላደርግ ብዬ በቃ ግራ ገብቶኝ በቃ ያኔ ስልኬን ዘጋውና ጠፋው። የዛን ቀን ሽማግሌ ለ2 ወር ነበረ። ከዛሬ 2 ወር ነው ቀለበት የሚደረገው ምናምን ብሎ ነው ተስማምተው የሄዱት። እኔ ግን ስለተናደድኩ ጠፋው ከቤተሰቦቼ። ከዛን እንዳልኩ ለ2 ወር ነው የተባለው። 1 ወር ከ3 ሳምንት እንደቆየው በቃ ሰውን ሲጠይቀው እናቴ ከሁሉም እናቴ በጣም እንዳዘነች የጥፋተኝነት ስሜት እንደተሰማት ማለት ባላደረግን ብላ እናቴ የተጸጸተች እንደሆነ ነገሩኝና በቃ ላይ እናቴ ማለት አልቻልኩም። እናቴ ትንሽ ያማታል። በእኔ ምክንያት የሆነ ነገር ብትሆኝብኝስ በኋላ ደግሞ ጸጸቱን አልችልም። እስኪ ማለት ውስጤን ተጫጭኝም ቢሆን እናቴን ሰላም ሊበላት ብዬ በጣም የከበደኝ ውስጤን ያስጨነኩ ነበር የደወልኩት። ከዛ ደወልኩት፣ አናገርኳቸው ምናምን ማለት ለእናቴ ሰላም እንዴት ነሽ ምናምን ብዬ በዛው በቃ ተለያየን። እነሱም ቀኑ ደረሰ፣ ቀለበትም ተደረገ። ያ ነገር ከተደረገ በኋላ በቃ ከራሴ ጋር ማለት እስኪ የራሴ ላዳምጥና የሚሆን ከሆነ እስኪ ማለት ሁሉ ነገር ጊዜ ይፈታል ምናምን ብዬ አሁን 4ኛ አመት ነው ይሄ ነገር ከተደረገ። ከዛሬ ነገ ውስጤ ይቀበላል ይላሉ፣ ግን ምንም ሊቀበለው አልቻልም። በቃ ህይወቴ ሙሉ የከበደኝ ነው ማለት ነው። ማለት እኔ አልሐምዱሊላህ በጣም ደስተኛ ነኝ። ማለት በቃ ይሄ ነገር ብቻ ነው ህይወቴን እያበላሸ ያለው። በቃ አንዳንዴ እስኪ ልዮ ወይ ወደ ትዳር ገብቼ ምናምን ልዮ አሁን ሌላ ሀገር ነው ያለው፣ እሱም ሌላ ሀገር ነው ያለው እና ልዮ ወይ በቃ
ማለት እንደዚህ የተወዘገብኩት ነገር ውስጥ ገብቼ ቢያየው ይሻላል ይላሉ አንዳንድ ጊዜ። አንዳንዴ ደግሞ ሲያዩት ያላማረ ሲበሉት ያቀራራል ይላሉና ይሄ ነገር ህይወትን የሚያበላሽ ከሆነስ ግን ውስጥ ምንም እየተቀበለ ስላልሆነ ይሄንን ነገር እንድትመክረኝ ብዬ ነው። ምንም በሌለሽበት ነው ቀለበት የታሰረው? አዎ ምንም አልሰማም፣ ምንም የለውበትም። ቀለበቱ ማንና ማን ነው የተሳሰሩት? ማለት ኒካህ። እኔ ሙስሊም ነኝ እኮ አንቺ የለሽም እሱም የለም ማለት። ስለዚህ በርቀት አንቺ ሰው መታገቢውን ሰው አላገኘሽውም፣ አላወቅሽውም፣ በአካል አልተገናኛችሁም። በአካል እሺ በፊት እንተዋወቃለን ምናምን ብለሽ እሱን ታይወሹ። ሰውን እንኳን አብረሽ ኖረሽ እንኳን ብዙ ዓመት አውቀዋለሁ አይባልም። ይሰው ልጅ ገብቶሻል። አንቺ ሰው ሀገር ነው ያለሽው፣ እሱ ሌላ ሀገር ነው ያለው። ቤተሰብ ተልኮ እዛ ቤተሰብ ተግባባ ምናምን፣ ከዛ ሽማግሌ ተላከ፣ ከዛ በኋላ ተጋብተዋል ተባለ። ምን ትዳሩ ምኑ ላይ ነው? መተሳሰቡ ከሌለ መደጋገፉ ከሌለ አብራችሁ መብላታችሁ አብራችሁ መጠጣታችሁ አብራችሁ መተዋወቃችሁ ከሌለ በርቀት ባልነሽ ባላለሽ እሱ ሚስቴ ነች ይላል። ምን አይነት ህይወት ነው የምትኖሪው? እሱ ምን አይነት ህይወት ላይስ እንዳለ በምን ታውቂያለሽ? አሁን ራሱ አንቺ ግራ ገብቶሻል አይደል? ግራ ገብቶሻል። ምክንያቱም ምን አይነት ሰው ጋር የተጋባሁት ምንድን ነው? ምን ውስጥ ነው የገባሁት? እንዴት ነው መገባባው የሚል ምክንያቱም ሰውየውን አውቀሽው አይደለም ያገባሽው። ለማግባት እኮ ማወቅ ይቀድማል። የኔ እናት ያላመንሽበት ህይወት ውስጥም ገብተሽ ግራ ተጋብተሽ ወዴት ነው መውጫው? መውጫው ቤት በኩል ነው የምትዩ፣ ቤት በኩል ነው መውጣው ነው የምትዩ። ህይወት እኮ እንደዚህ አይደለም። የሚሞትልሽ እንጂ የሚገልሽ እኮ ሰው አያስፈልግሽም። ከዛ ሚስቴ ነሽ በቃ ብር ላኪ ይመጣል፣ እንደዚህ ግዢ ይመጣል። ማንም አይደርስልሽም። ያኔ ቤተሰብሽም አይደርስልሽም። ዘመድ አዝማድም አንድ ነገር ልጨምርልህ አሌክስ፣ አንድ ላይ እንድትመክረኝ ማለት ነው። እሰማሃለሁ። ሌላ ደግሞ መሰለህ አሁን እሺ ከሆነም ምንድን ነው የምታስበው? እኔ እንደሆን ይኸው 4 ዓመት ሙሉ አንተን እየጠበቅኩ ነው። እስኪ ምንድን ነው የምታስበው? መቼ ነው ወደ ሀገር የምንመለሰው? ትዳራችንስ መቼ ነው የምንይዘው ስለው አላቅም ይለኛል። አንድ ነገር እሱን ካማከርኩ ትንሽ ለሳምንት እንደዛ ቆይቼ ከደወልኩና ስለዚህ ነገር ከዚህ በፊት ስላወራን ነገር ካነሳው ረስቼዋለሁ ይረኛል። እኔ ደግሞ በቃ የተናኩ ማለት እንደተናኩ የተሰማኝ ነው። እና እንደዛውም ደግሞ ሌላ ነገር ምንድን ነው ምንም አላማ የለም፣ አላማ የሚባል ነገር የለም ማለት ነው። እና አንዳንዴ ደግሞ ብር ላኪ መሬት ሊገዛ ነው እንደዚህ ሊሆን ነው ያለ ይጠይቀኛል ማለት ነው። እና በጣም ነው ግራ የገባኝ እውነት። እና እሱ የት ነው የሚኖረው? እሱ ቦታውን ለጊዜ ሊተው በቃ ዞሮ ከሀገር ውጭ ነው የሚኖረው። አይ ችግር የለውም እሱ ኢምፖርታንት አይደለም፣ የማይሰራለን ማወቃችን። እሱ አሁን ዞሮ ከሀገር ውጭ ነው ያለው አይደል? ብሩን ላኪ ሚሊሼት ነው እሱ ያለበት ሀገር ነው መሬት የሚገዛው። እኔ በሚሰጥሽ አካውንት ላኪና መሬት ሊገዛ ነው ይላል፣ ቤት ሊገዛ ነው ይላል። አንዳንድ እሱ የማንን ጎፈር እያበጠረ ነው አንቺ ቤት የምትገዢው? እኔ አላቅም ማለት እኔ እንዴት አላቅም ይባላል? አልሐምዱሊላህ በመሬት ገዝቼ ቤትም ሰርቻለሁ ማለት ብቻዬን ብዙ ነገር እያደረግኩ ነው። ግን እሱ ምንም ያደረገ አይደለም። እሺ ሚዩት አድርጊና አዳምጪ። ተረጋጊ። እሺ ይሰማሻል? ድምፄ ይሰማል? ድምፄ እየተሰማት ነው። ምክንያቱም እኔ ሴት ልጅ ካለችኝ መከራዋ እንደሚበዛ ነው እርግጠኛ መሆኑ በዚህ ጊዜ ገብቷቸዋል። መጠቀሚያ ነው በቃ። ወንዱ ጥቅማ ጥቅም ብቻ ነው ይፈልገው ማለት ከአቅም በላይ ነው፣ ከአእምሮ በላይ ነው። ጋይስ እቺ ልጅ ሰው ሀገር ነች። ሰው ያገባት ሚስቱ ሊያረጋት አይደለም። እዛ ጋር ያሉት ቤተሰቦች የሚረዱት ይህንን አይደለም። በነገራችን ላይ ቤተሰቦች እሱ ቤተሰቦች ይህንን አይረዱ። ለአግባት አፍቅሬያታለሁ ምናምን አለ። ቤተሰብም እሺ በቃ እነዚህ ልጆች ይጋቡ ምናምን አሉ። ቤተሰብ ምንም የሚያውቀው ታሪክ የለም።
እናንተ ትዳር ውስጥ መግባታችሁን ብቻ ነው የሚያስቡት። ምንድነው ሳሩን አይተህ ገደሉ ሳታይ እንደሚባለው እንደማለት። አንቺ ነሽ ማየት ያለብሽ ገደሉን የምታየው አንቺ ነሽ። እንዴት ነው ነገሩ? ቆይ በምን አይነት መስፈርት ስታስቀምጡት ነው? አሁን እቺ ልጅ ሚስቱ ያረጋት እንደ ሴት አይቶ አይደለም። ከእሷ ጋር ልጅ መውለድ ምናምን አይፈልግም። ትዳር መያዝ አይፈልግም። አንድ ቀን ምናምን ነው የሚላት። የሚፈልገው የትዳር ትስስሩ ነው። ይሄ በቃ ኒካ ተደረገ የሚባለው ፓርት ብቻ ነው የፈለገው። ለምን? ጥቅም ያገኝበታል። መሬት ግዢ ይላታል። ሚስቱ አይደለሽ አንቺ ላኪ ትባላለች። እሱ ተጽዕኖ ያድርባታል። ባልና ሚስት ነን እርጂው ትባላለች። እስቲ ፌር ነው ይሄ? ቁጭ ብላችሁ ስታስቡት እንደው ማለት እኔ አሁን ስራ መስራት ምናምን ደበረኝ፣ በቃ ኑሮ መረረኝ ልበላችሁ። የሆነች ሴት ጠብስና በርቀት የሆነ አውሮፓም ትሁን አሜሪካም ምናምን በቃ እንጋባ በርቀት ምናምን ብዬ ተጋባን ምናምን። ከዛ እሷ እኔን ትደጉመኛለች ማለት እንደ ሚስት አጠገቧ አልደርስላትም። ሲያማት አልደርስላትም። ሲጨንቃት አጠገቧ የለውም። እንደ ባል አላግዛትም፣ አልሰራም። እሷ ግን እየሰራች ለእኔ ትጦራለች ማለት ነው። ይሄ ፌር አለ? ሲንግል ነሽ ይሄ እናት ሀቁን ነው የምነግርሽ። እኔ ተወረደልሽም ተዋጠልሽም አልተዋጠልሽም ሲንግል ነሽ። መጠቀሚያ ነው እየሆንሽ ያለሽ። ስለዚህ መሬት ግዢ እያለሽ ያለው ባለፋበት ህይወት ላይ አንድ አባወራ እኮ አንድ ወንድ እኮ በትዳሩ ላይ ለማዘዝ ሚስቱን ኃላፊነቱን እኮ መወጣት አለበት። እንደ ባል መሆን አለበት። እንደ ባል ሊጠብቃት ይገባል። ካጠገቧ ሊሆን ይገባል። አይዞሽ ሊላት ይገባል። ሰርቶ ገንዘብ ማምጣት አለበት። ራሱ ነው ቤት መግዛት ያለበት፣ መሬት መግዛት ያለበት። ወገቡን አስሮ እንዳትልኪ ድንቡሎ ሳንቲ በቤተሰብሽ አስቀምጪ ገንዘብሽ። ከዛ አገር ቤት ስትሄጂ ለቤተሰቦችሽ ቁጭ ብለሽ ንገሪያቸው። በሰማይ በምድር ማንም አይፈርድብሽም። አንቺ እኮ ሰው ነሽ እኮ። የሰው ልጅ እኮ ክቡር ነው ጋይስ። እንስሳ እኮ አይደለችም እኮ እቺ ልጅ። ምን አይነት እኔ በየትኛውም መንገድ ባስበው ደሜን እያፈለው ያለው ነገር ቢኖር ይሄ ነው። ማንም አይፈርድብሽም። እንደዚህ ሆነሽ እንድትኖሪ ፈጣሪም አይፈርድብሽም፣ ሰውም አይፈርድብሽም፣ ህግም። ምን ችግር አለው? ባሏ አይደለ እንዲህ ምናምን። የትኛው ባልነቱ ነው? የት አግኝቶሽ? የትኛውን ጥሩ ጊዜ ያሳለፋችሁ? የትኛውን እንደ ባል ሲደርስልሽ ነው? ቁጭ ብላችሁስ እንደው አንድ ጉርሻ አስተጎራርሳችሁ ታውቃላችሁ? እጅሽን ሰብስቢ። መሸጋገሪያ ነው የምትሆኙ። በእርግጠኝነት ሄደሽ ብር በትልኪለት ገንዘብ መሬት ምናምን ብትገዢ እመኚ ነገ ቀን ጠብቆ ጓ ገጭልና ይጣላሽና ንብረትሽን ይካፈላል። ከዛ ሌላ ሚስት ያገባበት። አለፋበት አልሰራበት፣ ጀስት ቢዝነስ ነው የሰራው። ስለዚህ የዋህ ትሁኑ። እሺ፣ የዋህነት ያሳርዳል። ተግባባን? ሲንግል ነሽ፣ የሲንግሎች ማህበር አባል ሁኝ። እኛ ጋር መተሽ መታወቂያ ይሰጣት። እሺ፣ በዚህ አጋጣሚ እሷ ባለትዳር ነኝ ብላ ልቦ ልቅ ብሏል ወይ ትዳር። ግልጽ ነው። ግልጽ ነው። ግልጽ ነው። አመሰግናለሁ አሌክስ። ቴንክ ዩ። እሺ፣ አመሰግናለሁ። ድምፅሽ ርቆብኛል በጣም ውስጥ ህመም አለና ከአጎቴ ጋር በጣም ተቃቅረን ነበረ። ሰው ሀገር ነው ያለሁት፣ ቦታ ገዝቼ ወስዶብኝ ምናምን እና በዚህ በአጋጣሚ ሞተ። እሱ ሰው ነው የገደለው እና አይዞሽ፣ ግራ ገባኝ። ውስጤ የሆነ ተንኮል የነበረ ይሁን ብቻ ላይ ብዙ አመት ትቼዋለሁ፣ አልወረውም። ሂጄ ራሱ ኢትዮጵያ አንድ ቀን ብቻ ነው ቤት ሄድኩት። በጣም ነው የምወደው። ከእሱ ጋር ነው የተባርኩት እና ብዙ ነገር ያደርግልኛል። ከቤተሰብ የተሻለ እሱ አጎት ያለ ከእናቴ የተሻለ ብዬ ነው የማስበው። ቤተሰብ ስለሌለኝ ከእሱ ጋር ነው ያደግኩት እና እሱ ያደርግልኛል እንደዚህ ነው ብዬ ነው ማምነው ማለት ነው። ከዛ አጋጣሚ ገና እዚህ ሀገር እንደመጣሁ ቦታ ገዝቼ ምናምን ቤት ሰርቼ ቶሎ ለመመለስ ትምህርት ለመቀጠል ነበር ሀሳቤና በዛ መካከል እሱ ይሄን ቦታ ወሰደ። የኔ ነው ምናምን አለ ማለት ነው። ከዛ በኋላ እኔም ተውኩት፣ አላወራውም፣ ምንም አይደለውም።
ታመመ ሲባልም ዝም ነው ብለው ምንም ክፉ አይገጥመው በቃ ተውት ነው የምለው ማለት ነው። እና አሁን ሞተ ተብሎ ግራ ገብቶኛል። መቆሙ ሁሉ እያቃተኝ ነው። አይዞሽ አይዞሽ። ያው ለማንም ሞት መመኘት የለበትም፣ ለጠላቶቻችሁን ጭምር። ፈራጅ ፈጣሪ ነው እና ግን ድንገት ሲሆን ደግሞ ምንም አጠብቀው ገና ልጅ ነው፣ ወጣት ነው። እኔ ከጎን እንደዚህ ሞት ራሱ ቅርብ አይመስለኝም። መቼ ነው ይሄ ሆነው? ነው ውስጥ የነበረ ቂም ይሆን በቀል ይሆን እንዴት ብዬ እንደማጠፋው አዘን ውስጥ እንዴት እንደሚጠፋልኝ አላውቅም። መቼ ነው ይሄ የተፈጠረው? ቆየ ግን ሞቱን በቀን ነው ዝም ብዬ የማስበው ማለት ነው። የሆነ ሂጄ ኢትዮጵያ አብሬ የሆነ ሳትጫወት እሱም ብር ትጠይቀኛለች ብሎ በቤታችን ጓሮ ነው የሚያልፈው። እኔ ደግሞ ብር ልጠይቅ ስል ደግሞ እናቴ ምን አለው ተይው ነው የምትለኝ እና እኔ በቃ ቤቱን ለመሄድ አልደፍርም። ምንድን ነው የምትፈልጊው? እኔ ውስጤ በቀል ነው፣ ቂም ነው፣ ምንድን ነው? እንዴት ብዬ ላጥፈውና ከሀዘን ልውጣ? አሁን ሰው ነው የገደለው ደግሞና በጦርነቱ ነው። አይዞሽ እስቲ ሚዩት አድርጊና አዳምጪኝ እስቲ። አሁን አንቺ መዳን አለብሽ። ገንዘብ አየሽ አይደል? ለዛ ነው እዚህ ውስጥ ያላችሁ ሰዎች በሙሉ በዚህ ሰዓት ገንዘብ ይኑራችሁ አይኑራችሁ ነጥብ ለማስቆጠር ሰዎች ላይ አድቫንቴጅ ለመያዝ ከሰው የሆነ ነገር ለመቀማት የሆነ ነገር ለማድረግ አትሞክሩ ጋይስ። መጣር ያለባችሁ ነገር ሰርታችሁ የምታገኙት ነገር ላይ ብቻ ይሁን። ልፋታችሁን ፍሬ በቃ ለአንድ አንጀታችን እኮ ነው። ከበላን ከጠጣን ምንለብሰውን ካገኘ ምንኖርበት ካገኘ ከዛ በኋላ እኮ በቃ እኮ አይደል ምንም ለሰው መኖር ነው ያለንን አካፍለን ከቻለ። ከዛ ውጭ ምንድን ነው አሁን ገንዘቡንም ንብረቱንም ወይ የሆነ ከሆነ ሰው ቀምተን የሆነ ነጥባችንን አስቆጥረን ምናምን ፋይዳ ቢስ እኮ ነው። ሰብስበነው የሆነ ሰዓት ጥለነው ልንሄድ እንችላለን። ገብቶሻል? አሁን ልክ አሁን አንቺ አጎት ላይ እንደተፈጠረው አንቺም በድሎሻል አይደል? ክፉ ነገር አድርጎብሻል፣ ንብረትሽን ነጥቆሻል፣ የኔ ነው ብሏል ምናምን። ግን አየሽ ጥሎት ሄደ። ግን ቢያተርፍ ምንም ያንቺን ፍቅር ወይም በቃ የአጎትነት ፍቅሩን ቢያተርፍ ከአንቺ ጋር ጥሩ መልካምነት ቢኖረው ግን አየሽ እሱ ነው በፍቅር የቀለሙ ጊዜያቶቻችን ናቸው። ስንሞት ይዘናቸው የምንሄደው። ሌላው የሰበሰብከው ቅራቅንቦ ምናምን እመኔ ኤኒ ታይም ጥለው ትሄዳለህ። ስለዚህ አሁን አጠገባችሁ ምንም ነገር ቢሆን በተቻለ መጠን ለሰው ለመኖር ሞክሩ። ተካፍሎ ስለመብላት ምናምን ከሰው ጋር ስቃችሁ ተጫውታችሁ ምናምን ሰውን አስደስታችሁ ለሰዎች የደስታ ምንጭ ስለመሆን እና ቆልለ ነው የሆነን ነገር በማንኛውም ሰዓት ሟች ነን ከዚህ እንደወጣን። ለዛ ነው እኔ ካሉ ነገሮች ሁሉ ይሄ አሁን ከእናንተ ጋር የማሳልፈው ጊዜ ነው ውዱ ነገር ለእኔ። የምናወራቸው ሼር የምንደራረጋቸው ፍቅሩ፣ መሞጋገሱ ምናምን መዋደዱ ምናምን ትርፉ ይሄ ነው። ሌሎቹ ያሉኝ የምሰራቸው ምናምን ነገሮች እመኑ ጥያቸው ነው የሚሄደው። ኤኒታይም ከዚህ እንደወጣ ወይ እንቅፋት መጥቶኝ ወይ መኪና ገጭቶኝ ወይ የሆነ ወይ በምን እንደሞቱ ወይ የሆነ ሆስፒታል ሲሄዱ ነው በሽታ አለብህ ልባል እችላለሁ ምናምን። ሶስት ስላላችሁ ነገር አትተማመኑበት፣ ግድ የላችሁ እመኑ። ስለማለት ብቻ አይደለም እያልኳችሁ ያለሁት ፊልም ማድረገው ነው። አሁን ምናልባት 20 ዓመት ምናምን ሆኜ እኮ የወጠጤነት እድሜ ላይ ሆኜ ይህን እኮ ላላስበው ይችላሉ። አሁን ግን ፊልም ማድረገው እንደዚህ ነው ይሰማኝ በቃ ከረንትሊ አሁን። ስለዚህ ይህንን እናንተን ቢጋባባችሁ በቃ ነጥብ ለማስቆጠር አትሂዱ፣ ሟች ነን። ከዛ ውጪ ፈራጁ ፈጣሪ ነው። አንቺ አሁን ማዘን ካለብሽ አዝነሽ ይውጣልሽ። ገብቶሻል? ከዛ ልትቀይሪው አትሽም። አሁን አንቺ ምክንያት አይደለሽም ለዛ ነገር። ስለዚህ መጸጸት አይገባሽም። በጸጸት ራስሽን መጉዳት አይገባሽም። ህይወትሽ ወደፊት ይቀጥላል። ታይ በቃ ንብረትሽም ጠፍቷል እንኳን ህይወት ውስጥ ጠፋ አይደል? እሱ የጠፋብሽም ነገር እንኳን ካለ በቀል ቂም ምናምን ውጭ አውጪ ከውስጥሽ እንደገና ስሪ። አንቺም አሁን እየተመካሽበት ወይ እየተናደድሽ ለበቀል እየተነሳሽ ንዴት፣ ምሬት ምናምን በውስጥሽ ያልሽው ነገር በሙሉ ጥለሽው ትሞቻለሽ።
አንቺም ነገ እንደዚሁ ነው ትተሽ የምትሄጂው። ንብረቱ እንኳን ቀረልሽና አንቺ በህይወት ኖርሽ፣ በህይወት እንኳን ቀረሽ አንቺ። ስለዚህ ጤናሽ ይበልጣል፣ ሰላምሽ ይበልጣል። ነፍስ ይማር ብለሽ ህይወትሽን ወደፊት ቀጥይ። እሺ ተግባባ? ያልተነገረ እንጂ ያልተደረገ ነገር የለም ብያችኋለሁ። በቀል፣ ቂም፣ ጥላቻ፣ ብር ምናምን ገለመሌ ፋይዳ ቢስ ነው። እመኑኝ። ገንዘብ ካላችሁ ተደሰቱበት፣ ብሉት፣ ጠጡት፣ ሼር አድርጉት፣ ለሰው የሚገባችሁ ነገር አድርጉ። ለማንኛውም ሰዓት ሟች ነን ሁላችንም። ዛሬ ታይተን ነገ እንደ ጤዛ ነው የምንጠፋው። ቆይ አሌክስ 600 ልናስገባው ነው እንዳትጨርስ። ምኑ ነው 600? ታፕታ